ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ነው? ትንሽ እንደጠፋው አውቃለሁ። አይ ነው በተለያየ ቀረጻ ጉዳይ ትንሽ ራቅ ብዬ ነበር እና ለዛ ነው የጠፋሁት ፋሚሊዎቼ። ከዚህ በኋላ ግን በቋሚነት እመጣለሁ። ዛሬ ለየት ባለ ሀሳብ ነው የመጣሁት። ኮመንት ላይ በጣም ብዙ የተጠየቁት ጥያቄ አለ እና ከተጠየቁት ጥያቄ የተወሰኑትን ለመመለስ እሞክራለሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁ ሁኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በኋላ በጣም ቆንጆ ቆንጆ አሪፍ ነገሮችን ይዤ ወደ እናንተ እመጣለሁ። ሰብስክራይብ አድርጉ። እሺ እና ብዙ ጥያቄዎች አሉ። ከነዚህ ጥያቄዎች የተወሰኑትን ለመመለስ አዘጋጅቻለሁኝ። የመጀመሪያው ጥያቄ በጣም ብዙ ሰዎች የሚጠይቁኝ ጥያቄ አለ በኮመንት ላይ። እርግጠኛ ነኝ ይሄን ጥያቄ ብዙዎቻችሁ እንደምንልስላችሁ ትፈልጋላችሁ። የመጀመሪያው ጥያቄ ዝና በሚለው ካራክተር የሚያውቁኝ ብዙ ሰዎች ኮመንት ላይ እባክህን መልስልን ብለው ከጠየቁኝ ጥያቄዎች መካከል አንደኛው ፊልሙ ላይ በጣም ኮስታራ ነህ፣ በጣም ታስፈራለህ እና የእውነትም በአካልም እንደዛው ነው ወይ የሚል ጥያቄ ነው። ይህንን ጥያቄ ቲክቶክ ላይም ላይቭ ስገባ እንዲሁም እዚሁ ቻናል ላይ የተለያዩ ፖስት ሳደርግ ብዙ ሰዎች የሚጠይቁ ጥያቄ ነው። ታስፈራለህ ወይ ለምትሉኝ እንዴት ነው? አሁን ስታዩኝ አስፈራለሁ? አላስፈራማ። እንትን ነው ያው ገጸ ባህሪ ካራክተር ነው የሚጫወተው። ገጸ ባህሪ ዝና የሚለው ካራክተር ትንሽ ጨከን ያለ ነው ምናምን፣ ዝም ብሎ መጣላት የሚወድ ነው፣ ኃይለኛ ነው እና ሉላ የምትባል ፍቅረኛ አለችውና ያቺን ፍቅረኛውን ወደ ራሱ ለመመለስ የሚያደርገው ጥረት አለ እና በዛ ጥረት ውስጥ የተለያዩ ሰዎችን ያገኛል። እነዛ ሰዎች ጋር ይጣላል ምናምን ብዙ ነገር እና ያ ነው እንጂ እኔ ትክክለኛ ባህሪዬ እንደዛ አይደለም። ምን አይነት ሰው ነው ለምትሉኝ ቀለል ያልኩ ሰው ነኝ። በጣም ተጫዋች ነኝ። ሲሪየስ የምባልም አይነት ሰው አይደለም። ገጸ ባህሪውና እንደውም የኔ ባህሪ ጭራሽ አይገናኝም። እኔ በጣም የተረጋጋው ሰው ነኝ። ለሰው በጣም ሪስፔክት አለኝ። ይሄ ጥያቄ ተመልሷል ብዬ ተስፋ አደርጋለሁ። ጨካኝ ነው ለምትሉኝ ሰዎች ጨካኝ አይደለም። የዋህ የአብርሃም በግ ታውቃላችሁ? ና ሲሉኝ አቤት፣ ሂድ ሲሉኝ ወዴት፣ በቃ ምንም የማላውቅ እንደዛ ነው። ስለዚህ የመጀመሪያው ጥያቄ መልሻለሁ ብዬ ተስፋ አደርጋለሁ። ወደ ሁለተኛው ጥያቄ እንሄዳለን። በአካልም ስናገኝ በፊልሙ ላይም ስናገኝ ፊዚካሊህም ሰውነትህም አንድ አይነት ነው እና እድሜህ ግን ስንት ነው የሚል ጥያቄ ነው። እሺ እድሜ የወንድ ልጅ እድሜ ችግር የለውም፣ ኖርማል ነው ቢጠየቅም። አሁን ጥቅምት ሲመጣ ጥቅምት 6 ላይ በዚሁ አጋጣሚ ለልደቴ ጊፍት መስጠት የምትፈልጉ ሰዎች ካላችሁ ሪኮመንድ ላደርጋችሁ። ጥቅምት 6 ሲመጣ 28 ዓመቴን ይዛለሁ። ኦልሞስት እያረጀን ነው፣ ግን ለወንድ ልጅ አሪፍ ነው። አንድ የሚባል አባባል አለ አይደል? ወንድ ልጅ እድሜው በጨመረ ቁጥር ተፈላጊነቱ እየጨመረ ይመጣል። ሴት ልጅ ደግሞ እድሜዋ በጨመረ ቁጥር ተፈላጊነቷ እየቀነሰ ይመጣል። ወንድ ልጅ እንደ ወይን ጠጅ ነው። ወይን ጠጅ እየቆየ በመጣ ቁጥር አሪፍነቱ እየጨመረ ይመጣል። ብዙም ይሄን ያህል የሚያሳስብ አይደለም፣ ግን 28 ዓመቴ ነው። 28 ዓመቴ ነው። ሌላኛው ጥያቄ አልፋለሁ። ዝና ፍቅረኛ አለህ ወይ? አሁን ነው ትክክለኛ ከባድ ጥያቄ የመጣው አሁን ነው። ዝና ፍቅረኛ አለ ወይ? ይሄን ጥያቄ ለመልሰው እንዴ? ይመለስ? እሺ ፍቅረኛ አለው የላላችሁኝ ሰዎች ዛሬ እንግዲህ ብዙ ሰው ወይ ቁርጡን ያውቃል ወይ ደግሞ ለማንኛውም ፍቅረኛ አለኝ።
ፍቅረኛ አለኝ። ኦልሞስት ላገባ ትንሽ ጊዜ ነው የቀረኝ እና በሰርጌ ላይ ደግሞ የምጠራችሁ ሰዎች አላችሁ። ሰርጌን እንድጠራችሁ የምትፈልጉ ሰዎች ኮመንት ላይ ሰርግህን መምጣት እፈልጋለሁ በሉኝ። አንደኛ እሺ። ሰው ጓደኛ አለኝ እንደዛ ነው። ሌላ ደግሞ ትንሽ ጠጠር ያለ ጥያቄ መጥቷል። ምንድነው ምሳሌ ላይም ጨካኝ ሆነ ነው የምትሰራው። አሁንም እንግዳ ላይ ደግሞ ማርኮን በሚል ገጸ ባህሪ ተመሳሳይ አይነት ካራክተር ነው የምትጫወተው እና ለምንድን ነው ሁሌ አንድ አይነት ካራክተር የሚሰጡ? መልካም ሆነ የምትሰራው መች ነው የሚለው ባይዘዌ በጣም መልካም ሆኜ የሰራውበት በጣም ብዙ ድራማ አለ። ለምሳሌ ሪኮመንድ ላድርጋችሁ ከተባለ ለዛ ቻናል ላይ ቤቱ ገብታ አልወጣም ያለች ሴተኛ ዳሪ የሚለውን ድራማ ምናልባት የቆየ ነው 1-2 ዓመት ይሆናል አይ ቲንክ። እሱን ድራማ ያያችሁት ከሆነ እዛ ላይ ዳጊ የሚል ገጸ ባህሪ ይዤ ነው የምጫወተውና በጣም መልካም ሰው የዋህ ትሁት ሰው ነውና ለምሳሌ እሱ ላይ ያለ ነው። ከዚህም በተጨማሪ ደግሞ ሌላ አዲስ ደግሞ የምጀምረውም እንደዚሁ አለ። ጊዜው ሲደርስ የማሳውቃችሁ ይሆናል ማለት ነው። ሌላ ጥያቄ በህይወት ዘመን በጣም የምትወደው ፊልም? እኔ ባይዘው የህንድ ፊልም አድናቂ ነኝ። ህንድ ፊልም በጣም ነው የምወደው። አሜሪካ ፊልም ብዙ አይደለም። የሀገር ውስጥም ፊልም እወዳለሁ። ከሀገር ውስጥ ፊልም የወንዶች ጉዳይ በጣም ይመቸኛል። ከህንድ ፊልም ደግሞ ድሪሽናም በዚሁ አጋጣሚ እንድታዩ ተጋብዛችኋለሁ። ድሪሽናም ዋን እና ቱ ነበር። አሁን ቅርብ ጊዜ ደግሞ ስሪ ወጥቷል። በጣም ቆንጆ ፊልም ነው እና ድሪሽናም የሚል ፊልም በጣም የምወደው ፊልም ነው። እና ደግሞ ዝና አቋመ በጣም ነው የሚያምረው። ስፖርት ትሰራለህ ወይ? ስፖርተኛ ነህ ወይ የሚል ጥያቄ ነው። ያው እንደምታዩኝ ነው ስፖርተኛ ነኝ። ከልጅነቴ ጀምሮ ስፖርት እየሰራው ያደኩ ሰው ነኝ። ባይዘዌ በዚሁ አጋጣሚ ኳስ ተጫዋች ነበርኩኝ። የተለያየ ቡድን ተጫዋች ያለው ኢትዮጵያን ንግድ ባንክ፣ መብራት ኃይል፣ ኢትዮጵያ ፖስታ ምናምን በቃ ከልጅነቴ ጀምሮ ኳስ በመጫወት በስፖርት ነው ያደኩትና ስፖርተኛ ነኝ። ሌላውን ጥያቄ ደግሞ ኢቢኤስ ላይ የሚሰራው ሮቤል ውበትን ፍለጋ ላይ የሚሰራው ሮቤል ትክክለኛ ወንድም ነው ወይ? በጣም ነው የምትመሳሰሉት። ሮቤል ይገርማቸዋል ወንድም ሳይሆን ከዝን ነው። ያክስቴ ልጅ ነው። ያ ወንድሜ በሉት እና ለዛ ነው የምንመሳሰለው። ቤተሰብ ነን። እንደዛ ነው እላችኋለሁ። የመጨረሻ 1-2 ጥያቄ ልመልስና ለተመልካቾቼ ያለኝን ፍቅር አድናቆት ተናግሬ እጨርሳለሁ ማለት ነው። በመሃል ግን በዚሁ አጋጣሚ የእውነት ነው የምላችሁ የዚህ የመልካም መዓዛ ቤተሰብ የሆናችሁ ቤተሰቦቼ በተለያየ በአረብ ሀገር ያላችሁ፣ በአውሮፓ ያላችሁ እንዲሁም እዚሁ ሀገር ውስጥም ያላችሁ በጣም የምታበረታቱኝ ሰብስክራይብ እያደረጋችሁ ከኔ ጋር እስካሁን የቆያችሁ በጣም የእውነቴን ነው የምላችሁ። ከልብ የመነጨ አክብሮት መስጠት ፈልጋለሁ። በእናንተ ምክንያት ነው እስካሁን 20700 ሰብስክራይብ የደረስነው። እንደ እግዚአብሔር ፍቃድ ደግሞ ከዚህ በላይ እንጨምራለን። አሁን ይሄንን ቪዲዮ የምታዩ ሰብስክራይብ ያላረጋችሁ ሰዎች ደግሞ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። በቅርቡ በዚሁ ቻናል ደግሞ ተከታታይ ድራማ በጣም ደስ የሚል የምትወዱት ድራማ ይዤላችሁ እመጣለሁ። የእውነቴን ነው የምላችሁ በጣም እወዳችኋለሁ፣ አከብራችኋለሁ። የመጨረሻውን ጥያቄ ልመልስና እንጨርሳለን ማለት ነው። ምን አይነት ሴት ይመችሃል? ምን አይነት ሴት ትወዳለህ? ያው ታይፕ እንደማለት ነው። አይ ቲንክ ምን አይነት ሴት ትወዳለህ ለሚለው ከውጫዊ ባህሪ ሲጀምር ወይ ደግሞ ከውጫዊ ባህሪ አይባልማ
ምራ ይባል ገጽታ ነው። ከውጪ ገጽታ ሲጀምር ቸኮሌት ከለር በጣም ነው የምወደው እና የሚገርማችሁ የኔ ፍቅረኛ በጣም ቸኮሌት ከመሆኗ የተነሳ አንዳንዴ ዳቦ ይዤ ሄድና እንደዚህ አርጌ እበላለሁ እና ምንድነው ቸኮሌት በጣም ነው የምወደው እና ሼፕ በጣም አድናቂ ነኝ። ባይዘዌ አቋም በጣም እወዳለሁ እና የተስተካከለ የቂቤ ቀይ መሰለች ሴት አድናቂ ነኝ። አድናቂ ነኝ ማለት ደግሞ ሁሉንም ሴት ዝም እያወራለሁ የኔን ከሚል አንግል እንደማትወስዱ ተስፋ አደርጋለሁ እና ከውጫዊ ነገር እንደዛ ነው። ጸጉር ብዙም አይደለው እና የቁንጅና በጣም አድናቂ ነኝ ከሴት ልጅ ከውጫዊ ባህሪ ማለት ነው። ከውስጥ ስብዕና ደግሞ ስነግራችሁ የመጀመሪያ ደረጃ መስፈርቴ ምን እንደሆነ ታውቃላችሁ? ለሴት ልጅ ፈሪሃ እግዚአብሔር ያላት የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው እና እግዚአብሔርን የምትፈራ ሴት እሷ በጣም የተመሰገነች ናት እና ደግሞ ታታሪ የሆነች ሴት ማለት ለመለወጥም ለመስራትም ሌሊት ተነስቶ የተለያዩ ነገሮችን ለማድረግ ጉጉት ያላት ሴት በጣም እወዳለሁ፣ በጣም አበረታታለሁ። ሌላው ማትጨቃጨቅ ከሴት በጣም የሚደብረኝ ባህሪ ምንድነው? እንደውም ጠቢቡ ሰለሞን መጽሐፍ ቅዱስ ላይ አንድ ቦታ ምን አለ? የሚያንጠባጥብ ቤትና አንዳንድ አይታችኋል፣ ቤት በክረምት ምናምን ዝናብ ምናምን ሲመጣ ያንጠባጥባልና የሚያንጠባጥብ ቤትና ጨቅጫቃ ሴት አንድ ናቸው ይላልና ከባድ ነውና ጨቅጫቃ ሴት ምናምን አልወድም። አስመሳይ ሴት በጣም ነው የምጠላው። እኔነቴን ሳይሆን ገንዘቤን ወይ ደግሞ የኔ የሆነ ነገር ቀርባ ለመምጣት የምትሞክር ሴት ካለች በጣም እጠላለሁ እና ከሰው ሰው ደግሞ ያላት አክብሮትና ሪስፔክት የሚለያይ ሴት በጣም ነው የምጠላው። ከዛ ውጪ እግዚአብሔርን ከፈራች ቆንጆ ከሆነች በጣም ደስ ይለኛል፣ አድናቂ ነኝ። ቆንጆ ሴቶች ሁሉ የኔ አይደሉ። እግዚአብሔር የሰጠኝ አንድ ቆንጆ ሚስት አለችኝ እና እኔ የእሷ ነኝ፣ እሷም የኔ ናት። በዚሁ አጋጣሚ ስለ ሴት ያለኝ አመለካከት እንዲህ ነው እላቸዋለሁ። እስከ ዛሬ ከሰራኸው ፊልም ምን ነው ባልሰራው ያልከው ፊልም አለ ወይ? ባልሰራው ብዬ ያልኩት ፊልም አለ። እሱንም ፊልም ደግሞ አልሰራሁትም። ምን አይነት ካራክተር እንደሆነ ታውቃላችሁ? የአንድ ቤት አባወራ ሆኜ እና አንዱ ቤቴን ለመሰለል ይሁን ሚስቴን ለመስረቅ አይ ቲንክ እንደዛ ነገር ነው። ሴት መስሎ ነው የሚገባው እና ሴት መስሎ እንደ ሴት ተኳኩሎ ምናምን ነገር ነው እሱ የሚገባው። ሶ ከሱ ጋር አንተ የምር ሴት መስላክ ምናምን ነገር እንትን ትለዋለህ ምናምን ነገር አንቺ ምናምን ብለህ አይ እንደዚህ አይነት ካራክተር አልሰራም ብዬ ፕሮዳክሽን ደርሼ ምናምን ሁሉ ነገር አልቆ ካሜራ ተዘጋጅቶ አክተር መጥቶ ምናምን አልሰራም ብዬ ተመልሻለሁና ባልሰራውት የሚለው እስካሁን ከሰራውት የለም። ምክንያቱም ስሰራ መርጬ ነው የምሰራው እና እንደዚህ ነው እላችኋለሁ። ቤተሰቦቼ በጣም ነው የምወዳችሁ። እንግዲህ እንደዚህ በጥያቄ መጥቼ አላውቅም። የግዳው ቤተሰቦቼን ማስደሰት ስላለብኝ የተጠየቁትን ጥያቄ መመለስ ስላለብኝ ለዛ ነው። ሶ በጣም የእውነት በጣም ደስ ብሎኛል። እንግዲህ ከዚህ በኋላም ኮመንት እያየው መልሳለሁ። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በጣም ቴንኪው፣ እግዚአብሔር ያክብርልኝ። ለእናንተ ይኸው ከመቀመጬ ጎንበስ ብዬ አጨብጭቤላችኋለሁ። ወዳችኋለሁ። ቴንኪው፣ ቻው።